ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ ደስታ፣ ወይኔ ደስታ፣ ወይኔ ደስታ! ውጣ ውጣ! እንዴ አልወጣም እኮ አለ በሰው ቤት። ውጣ ውጣ ውጣ! እንዴ እንግዲህ ችሩታዬ ደስታን አስቀምጠን እንዳሮጌ ቁና ጣለችው ማለት ነው። በልጅ አባት የመጣ በአንድ ላይ መጡ ማለት አልወጣም ብሎ ለአንቺ መስዋዕትነት ስለከፈልኩ በማንም ወንበዴ እና እኔ ምንም ቢሆን በዛ ላይ ብዙ ሁሉንም ነገር አሳልፈናል። በዛ ላይ ደግሞ በእኔ ምክንያት ብሎ ቁጭ አልወጣም ብሎ ቁጭ እያለ እንግዲህ ደስታን አውልቃ እንዳሮጌ ቁና ወረወረችው ማለት ነው። ወረወረችው። ወይኔ ቪዲዮውን በቃ እስከመጨረሻው ነው ዛሬ ያየሁት። ምን ትለዋለች እያልኩት እውነቴን ነው የምላችሁ። እንደ ዛሬ ቁጭ ብዬ ያየሁት ቪዲዮ የሩታ ነው ከመጀመሪያው እስከመጨረሻው ማለት ነው። እንደውም አስከሶታል። ያስደበድበውም ሰው ቀጥረሃል አለችው። መፈራችን ነው ልታስደበድበውም ሰው ቀጥረሃል። እሱን እንደዚህ ያለች ነገር ለእኔ ስሜት ትመለሳለህ አለችው። ትክክል የልጅሽን አባት በዚህ ላይ ደግሞ የልጅሽ አባት እሱ እንደሌላው ሰው እንደዚህ ለፊት ነው እንጂ ሰውን ቀጥሎ አያስደበድብም ማለት ነው። ምንም እንትን የለህም፣ ምክንያት የለህም እሱን ለመክሰስ የፈለግከው። እኔ ደስተኛ ሁኜ ከአንተ ጋር እንድኖር ነው እንዲህ የምትፈልገው አለችው። ከአንተ ጋር ደስተኛ ሁኔ ልኖር ነው የምትፈልገው? ድራማው እኮ ይበቃሃል አለችው። ይህን የመሰለ ጀግና ባሏን ልትደበድብ የልጇን አባት እስቲ ፍቅራቸውን ይው፣ እስቲ ልጃቸውን ይው። አምሳያ ልጅ የወለደችለትን አንተ ልትደበድበው፣ አንተ ልታሳስረው። ከሩታ ጋር ይህ አይሰራም ብላ ውለቅ በል ውጣ፣ በቃ ጨርሰናል አለችው። ቢጫ እንኳን አይደለም ያሳየችው፣ በአንዴ ቀይ ካልክ ነገ ደግሞ ቀዩን ትልቁን ካልክ አብርሽ ይመዛል ማለት ነው ለሄርሜላ። በቃ ሂዱ አብራችሁ ብሎ እንደዚህ አሽቀንጥሎ ይወረውራታል ማለት ነው። ታያላችሁ ሰሞኑን አብርሽና ሩታ አብረው ይሆናሉ ማለት ነው። ሄርሜላዬ አይዞሽ፣ ዛሬ ተደስተሽ ነገ ስታረቅሽ ልናይሽ ነው ማለት ነው። ምንም ማድረግ አንችልም እንግዲህ ምንም ማድረግ ዛሬ በቃ እንቅልፍ አይወስዳትም። ይሄን ቪዲዮ ታየች በቃ አለቀ። ሄርሜላ ዛሬ አሟት ነው የሚያድረው። አሳዘነችኝ። ይሄን ቪዲዮ ታየች በቃ አለቀላት። እኔ በነገራችን ላይ በጣም ነው እንትል ያለኝ ማለት ነው። ሩታ እንደዚህ ጀግና እኮ ነች። ጀግና ውሳኔ ደግሞ ስትችልበት በአንዴ ምሽክ አርጋ ነው እኮ የጣለችው። በክስ አልፈልግም አለችው። አልፈልግም ተንግዲህ ካንተ ጋር መሆን አልፈልግም። የልጄን አባት ምንም ቢሆን ብዙ ነገሮች ያሳለፍነው የልጄ አባት ነው። ብዙ ነገሮች ያሳልፈናል። አንተ በዛ ላይ ደግሞ ለምንድን ነው እንደዚህ ልታስደበድበው ልታስገድለው እየተነሳኸው? እኔ እሱ ተደብድቦ ዝም ምል ይመስልሃል? እሱ እስር ቤት ገብቶ እኔ ዝም ምልህ ይመስልሃል አለችው። አይ ጀግና ሩታዬ እንደው ዋ ልንበልሽ እንጂ። ስለዚህ ያው ጀግንነቷን አሳይታለች። ጎበዝ ሩታ። እንግዲህ ቀጥይ ሰሞኑን አብራችሁ እንደምትመጡ ተስፋ እናደርጋለን። የልጅ አባት እኮ ነው። ምንም ቢሆን የልጅ አባት ሲጎዳ አልፈልግም ማለች። የልጅ አባት ወይኔ እንዴት እንደሆነ እኮ ብታዩት፣ እንዴት እንደሆነ ሲያሳዝን አሳዘነኝ። አልሰሜን ግባ በለው አለ። አልሰሜን ግባ በለው። አንተ እኮ ለድራማ እኮ ነው ተፈልገ የመጣሁ እንጂ ድሮም ባልትሆን አይደለም። አንተ ልቡ ከብሎ ተናግብተህ ልትሄድ ዛሬ እሱም ሲጨናነቅ ያድራል። ሄርሜላን በቃ ስታለቀስ በሀዘን አብራችሁ ተዛዝናችሁ እንግዲህ እናያችኋለን ማለት ነው። እኛ ግን ደስ ብሎናል። ለምን መሰላችሁ? እኔ
በነገራችን ላይ እኔ አብርሽና ሩታ ይለያያሉ ብዬ በምንም ነገር እንትላለም። ለምን ይገናኛሉ መልሰው። ስለዚህ ሄርሜላዬም ዛሬ አትደሰች አትደሰች፣ እውነቴን ነው የምልሽ አትደሰች፣ ብዙም አትደሰች። ለምን መሰለሽ? የማያዋጣ ባል ቅንድብ ላይ ይስማል ብሏል የአገሬ ሰው። የአገሬ ሰው ሲተርት ማለት ነው። እንግዲህ ወሎዬ የሆናችሁ ወይም የአማራ ክልል ልጆች ተረት ትችላላችሁ። የማያዋጣ ባል ጓደኛዬ ሁልጊዜ ትለኛለች፣ ወይ አቢ የማያዋጣ ባል ቅንድብ ላይ ይስማል አለች ትለኛለች። እና ከማን ሰምቼ መሰላችሁ? ከአያቴ ነው የሰማሁት። እኔ በነገራችን ላይ አያቴ እኔ በቃ ስለምረሰው ነው እንጂ ብዙ ተረቶች ተነግረኛለች ከአዲስ አበባ ስሄድና አያቴን በጣም ነበር የምወዳት። ያው የወደዳችሁትን አታገኙም እንጂ እና ከአያቴ ጋር ቁጭ ልና ብታው ተረት ሰማ ነበረ፣ ትነግረኝ ነበረ። ከዛ ልጄ ትላለች የሆነ ነገር እንትል ታላት የማያዋጣ ባል ቅንድብ ላይ ይስማል ይባላል። ስለዚህ መጠንቀቅ ነው። ለማያዋጣ ነገር አትጓጉ ትለናለችን። የሆነ ነገር እንኳን ጉጊት ብላችሁ አሁን የምትፈልጉትን ነገር እንደዚህ እናደርጋለን ትሉ የለም የማይሆናችሁን አትፈልጉ ምናምን ትለናለች። እና ሄርሜላዬም ተስፋሽን ተስፋ አታድርጊ ብዬ ነው የማስበው ማለት ነው። ለምን አብርሽ ወደ ሩታ መሄዱ አይቀርም፣ መመረሱ አይቀርም ወደ ሩታ። ስለዚህ ተስፋ አታድርጊ። እኔ እውነቴን ነው የምመክርሽ፣ እውነቴን ነው የምመክርሽ። ስለዚህ ዛሬ ይሄው እንዴት እንደተቆረቆረችለት። አንቺ ቢሆን ይግደሉት ይፍረጡት ያለሽ እንጂ እንደዚህ ታያለሽ ጥሎች ላይ ሄደ ሰው። አረ ዝም በሉ። ምንም ቢሆን መወለድ ቋንቋ ነው አለ ልጅ ማሰሪያው። አያችሁ የልጄን አባት አለች እኮ። ምንም ቢሆን ጥሩ ነገሮች ያሳልፈናል። የልጄን አባት እንዴት ልታሳስለው? እንዴት ለሌሎቹ ለምን መጥሪያ አልሰጠህም? ለደበደቡህ ለምን ክደህ አልከሰስክም? የደበደቡህን እሱን አሁን ልታስደበድብ ልታስገድል በእኔ ምክንያት አለችው። እና አብልሽ ተጎድቶ ማየትን ያልፈልግም ብላ አረገችውና ይኸው እንግዲህ በቃ ዛሬ አገሩን ሲበጠብጥ ያድራል ማለት ነው። ሰካራም ተሆነ ሲጠጣ ያድራል። እኛ እናውቅም። ዛሬ ቤት ሰዎች ያስደበደቡኝ ምን ይታወቃል? እህት ሲጨፍር አልነበር? እህትህ አስደብድበህ ይሆናል። እሱን አናውቅም። እሱም ማን እንዳስደበድበህ አናውቅም። ሩታዬ በሉ ሸር ላይ ካደርጉ ሩታዬ ጀግና ነሽ በቃ